ሰላም እንዴት አደራችሁ? ውድ ቤተሰቦቼ ደህና ናችሁ ወይ? አላችሁ? ኑሮ እንዴት ይዟችኋል? ሁሉ ሰላም ነው ወይ? ጨለመ? ጠዋት ግን ለምንድን ነው ድክም የሚለን? በሰውነቴ ድቆስ ብሎ ነው የሚነሳው። ታያችኋል? ድካም ጠዋት ድክም እንደኔ ናችሁ ሁላችሁም? ይደክማችኋል ወይስ? መቼም እኛ ትርፋችን በሽታ ነው። በሽታ አመጣሁ መሰለኝ። የእነሱ ሀገር ስኳሩ ምኑም ጭንቀት ነው። እኛም ደግሞ ምግብ ሳንበላ እንግዲህ አንኖር። ምግቡ ራሱ በሽታ ነው እነሱ ጋር። አሁን ስተንፈስ ብያለሁ። ሴትዮ የለችም። በጣም ከባድ ቤት የሚባል ቤት አይደለም፣ ግን ባህሪ የሰው ልጅ ባህሪ ያስቸግራል። እና እንዴት ናችሁ? ሁሉ ሰላም? ዛሬ ቅዳሜ እንዴት እያለፈ ነው እናንተ ጋር? እኔ ጋር ጭር ብሏል። እንደምታዩት ነው። እንደዚህ ብቻዬን እየተሯሯጥኩበት ነው። አይ ብቻዬን እንኳን አይደለሁም፣ ግን ቢሆንም ዋና እንደሌለ ዋና እንዳለበት አይሆንም አይደል? ዋና ሲኖሩ እንደዚህ ነው የሚያሽከረክሩ። እንደዚህ ቻሉት እንግዲህ የተንቋቋባችሁ ነው። ምግባችን እንደዚህ ነው። ቻሉት። እዚህ ያሉት እህቶችማ ይረዱኛል። ኢትዮጵያ ያሉት ናቸው ማይረዱኝ። ምንም ታንቋቂው ይሉናል። እኛ እያወራናችሁ አቤት ብላችሁ ትሄዳላችሁ ይሉናል ሰዎቹ ሲጠሩ። እንዴ እና ታዲያ ማን ላይ ተቀምጠሽ ማን ምንድን ነው ይባላል እኮ። ማን ላይ ተቀምጠን ሲጠሩን አቤት አለማለት ይቻላል እንዴ? አንዳንድ ሰው እኮ መተው ካላዩት እኮ አይረዷችሁም። የእውነት ይቅርታ፣ በጣም አንጫጫሁባችሁ፣ ኳኳኳኳኳኳረኩባችሁ። ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም ነው እኔ ጋር። እግዚአብሔር የተመሰገነ ይሁን። አሁን ሙቀት ስለሆነ ጭር ያለ ነው። እኛ ጋር ትንሽ ቀነስ ብሏል። ስራው ምኑም ትንሽ ይሻላል፣ ከበፊት ይሻላል። እናንተ ጋርስ እንዴት ይዟችኋል? እኔ ሴትዬ እንደዚህ ተወታር እያደረገች የማትሄድ ቢሆን ኖሮ ጉድ ነበር። ሲጀመር ሲየም አልሰራም ነበረ። እና እግዚአብሔር ይመስገን ብቻ ስለ ሁሉም ነገር። እና ምን ልላችሁ ነው ዛሬ፣ ፍቅረኛችሁ ወይም ባለቤታችሁ ወይም ጓደኛችሁ የፍቅር አጋራችሁ ቢበድላችሁ ቢያስከፋችሁ በላያችሁ ላይ ጂት ቢያደርግ ስንት ጊዜ
ላይ ቺት አይባልም መማገጥ ነው የሚባለው ሲባል ሰማሁ። ቢማግጥባችሁ ስንት ጊዜ ይቅር ትሉታላችሁ? የእውነት አልንገሩ። ስንት ጊዜ ነው ይቅርታ የምታደርጉለት ለዛ ሰው? አንቺስ እንዳትሉ እኔ ገና ፍቅረኛም ምናምን ገና ስለሆንኩ ልጅ ነኝ እኮ እንደምታይኝ ገና ስለሆንኩ አሁን አንቺ የሚያምነኝ የለም። እሺ እኔንም ነግራችኋለሁ። እናንተ ግን ስንት ጊዜ ነው ይቅርታ የምታደርጉለት? የእውነት ይቅርታ ታደርጉለት አላችሁ? አንድ ጊዜ፣ 2 ጊዜ፣ 3 ጊዜ? እስቲ ንገሩ። እስቲ ኮሜንት ላይ አስቀምጡልኝ፣ ጻፉልኝ። እስቲ ስንት ጊዜ ይቅርታ እንደምታደርጉለት ለበደላችሁ ሰው፣ በጣም ላስከፋችሁ ሰው ስንት ጊዜ ይቅርታ ታደርጉለት አላችሁ? የኔ ልንገራችሁ፣ አንድ ጊዜ ብቻ። የሰው ልጅ አንድ ጊዜ ብቻ ነው ይቅርታ መደረግ ያለበት። እናንተ አሁን ሁሌ ነው ይቅርታ መደረግ ያለበት፣ ወደ ሃይማኖቱን ትወስዱት ይሆናል። ሁሌ ነው ይቅርታ ማለት ያለብን ምናምን ልትሉ ትችላላችሁ። እኔ ግን አንድ ጊዜ ሰው ነውና ይሳሳታል። ሰው እስከሆነ ድረስ ሊሳሳት ስለሚችል አንድ ጊዜ ይቅርታ አደርጋለሁ። ከዛ ውጪ መራቅ ነው የምፈልገው። ከዛ ውጪ 2 3 4 5 6 ጊዜ በስመ አብ አላደርገውም። እውነት አላደርገውም። እግዚአብሔርም በዚህ ያዝንብኝ። እናንተስ ውድ እህቶቼ፣ እናንተስ ስንት ጊዜ ይቅርታ ታደርጋላችሁ? እውነት ተጠይቄ ነበር የሆነ ሰዓት ላይ እና ስንት ጊዜ ይቅርታ ታደርጊያለሽ ሲሉኝ በህይወቴ አንድ ጊዜ ብቻ ነው ይቅርታ ማደርገው። ስም ደግሞ የሰው ልጅ ስለሆነ ስለሚሳሳት። ግን እውነቱ አይደለም። የሚገርማችሁ ነገር አሁን እንደዚህ በላያችሁ ላይ እንደዚህ የማገጠን ሰው አብራችሁ የምትኖሩትን ትዳራችሁ ምናምን እንዲህ ካያችሁ እንዲህ ኢራቁ፣ ይሄ ካያችሁ ይሄ ቀይ መስመር ነው፣ ይሄ ምናምን እያሉ እያስተማሩ አይደለ? እውነታው ግን እንደዚህ አይደለም። የሚገርማችሁ ነገር እውነታው በየቤቱ ችሎ ተቻችሎ ነው እየኖረ ያለው። አንድ ነገር ስታይበት ይሄ ላይሆንሽ ይችላል እና ራቂው ምናምን ይሄ አይመቸኝም። ምን ሲጀመር እንደዚህ የሚሉ ሰዎች እኮ ቤታቸው ስንት ስህተት ይፈጠራል፣ ስንት ነገር ይፈጠራል።